የምትንቀሳቀሱ ምዕመናን ባካችሁ በያላችሁበት አረፍ አረፍ በሉ። ሰንበት ነው። ማዕደ እግዚአብሔር ተዘርግቷል። እቱ በሰላም አልተባለም። ደህና ከመጣችሁ አይቀር እኔ ስገባ በጣም ብዙ ሕዝብ አይስ ብሎኝ ነበረ። አሁን ደግሞ ስትንቀሳቀሱ ሳይ የምትንቀሳቀሱ የምታወሩ ምዕመናን እባካችሁ በያላችሁበት አረፍ አረፍ በሉ። እግዚአብሔር መንፈስ ቅዱስ ጉባኤያችንን እንዲባርክልን፣ ቃሉን በልቡናችን ጽላት እንዲጽፍልን፣ ፊታችንንና መላ ሰውነታችንን በትዕምርተ መስቀል አንድ ጊዜ ብቻ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወተጋቦትነ ይኩን በከመ ተጋቦቶሙ ላርዳይከ አንተ ዘእሙንቱ እና አዳሪ በትክስ መዘምራን በየማዕረጋችሁ የሰንበት ትምህርት ቤት ወጣቶች በዚህ ዕለት በዚህ ቅዱስ ስፍራ ተገኝታችሁ ቃሉን በመከታተል በረከት በመቀበል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች ሆናችሁ የተከበራችሁና የተወደዳችሁ ምዕመናን፣ ምዕመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? ሁላችሁም እግዚአብሔር ይመስገን በሉ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱን አንድነቱን ሳይከፋፍለው ከፍጡራን ሁሉ ተለይቶ ልዩ በሆነ መለኮታዊ ጥበብ ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር በዓይናችን ባየነው መጥፎ ነገር በጆሮአችን በሰማነው መጥፎ ዜና በብዙ ባዘንበት በተከፋንበት ሰዓት መሐሪው ይቅር ባዩ ጌታ እኛ ወደዚህ ቦታ ለመምጣት ካደረግነው ዝግጅት በበለጠ ልዩ መለኮታዊ ጥሪ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ አንጻራዊ ሰላም ሰጥቶ አምልኮታችንን እንዲህ በሰላም በጤና እንድንፈጽም ፈቅዶልናልና የአምላካችን የልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ።
እንኳን ደህና መጣችሁ። ክብርና ምስጋና ለአምላካችን ለዘላለሙ ይኑር። እስመ ትቤ ለዓለም አሃንጽ ምሕረተ በሰማይ ጸና ጽድቅከ ኪዳነ ተካሄድኩ ምስለ ሮያኔ። መዝሙረ ዳዊት መዝሙር 88 ቁጥር 3 ላይ ባለ የመጽሐፍ ቅዱስ ኃይለ ቃል መነሻነት የተወሰኑ ደቂቃዎች ወስደን እንማማራለን። ነገር ግን ከትምህርቱ በፊት እየተሰበሰቡ መበተን፣ እየተገናኙ መለያየት፣ እየተማሩ መደንቆር ቤተ ክርስቲያኒቱን ዋጋ አስከፍሏታልና እንደ ትናንትናው እድሜያችን በከንቱ እንዳያልቅ በተረፈ እድሜያችን በሚገባን ልክና መጠን እንድንኖር እግዚአብሔር መንፈስ ቅዱስ ለሁላችን አስተዋይ ልቡና ያድለን። አሁንም ደግሜ እላለሁ፣ የምትንቀሳቀሱ ምዕመናን ጸበል መሄድ ያለባችሁ እናንተ ናችሁ። ከዚህ በላይ በሽታ የለም። እግረ ተማሪዎች እግራችሁን ሰብስቡልን። የእናንተን አትዩ። ቃሉን የተጠሙ የኪዳነ ምሕረት ለቤቱ አበቅቼ ቃሉን ሰምቼ ተጽናንቼ እመጣለሁ ብለው ቀጠሮ ይዘው ሲናፍቁ ሰንብተው ለቤቱ የበቁ ቃሉን ለመስማት የሚናፍቁ ምዕመናን ስላሉ ስለምትወዷት ስለ ኪዳነ ምሕረት ብላችሁ የምትመላለሱ ሰዎች አረ ነውር ነው ምዕመናን፣ ነውር ነው። እቱ በሰላም አልተባለም። ለዛሬ ብቻ ሳይሆን ሁልጊዜም ተረጋግታችሁ ቃሉን ስሙ። ከ3 ሰዓት ከ4 ሰዓት በኋላ ነው እንጂ ደግሞ እሁድ ረፈደ የሚባል 2 ሰዓት ተኩል አሁን ገና ዋናውን የቤተ ክርስቲያኒቱን መልእክት የምትሰሙበት ሰዓት ነው። እንደዚህ ያለ አማኝ ይዘን ቤተ ክርስቲያኒቱን ልናሻግራት አንችልም። ከስራ ስርዓት ይበልጣል። ከአገልግሎት ትምህርት ይቀድማል። በኦርቶዶክስ ተዋሕዶ እምነት መኖራችን ካልቀረ ኑና ኦርቶዶክስ ተዋሕዶ ሃይማኖታችንን እንደገና እናጥናት። አፈሯን በልታችሁ ውሃዋን ጠጥታችሁ ያደጋችሁባት ኢትዮጵያን በዚች ምድር መኖራችን ካልቀረ ኑና እንደገና ይህችን እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት የእግዚአብሔር የምስጢር አገሩ ኢትዮጵያን እንደገና እንማራት። እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን እግዚአብሔር ፊት አድርሳ የእግዚአብሔርን ጸጋና በረከት ለዓለም ስታድል የኖረች የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያ ኑና እንደገና እናጥናት። ወንበር ማምጣት ከፈለጋችሁ መጀመሪያ ነው የሚመጣ፣ አሁን አይደለም። ደርሳችሁ ቅን አትምሰሉ። ቁጭ በልና ተማር። ልታገለግሉ ከፈለጋችሁ መጀመሪያ ነው የሚመጣው። የተከበራችሁ ኦርቶዶክሳውያን፣ እኛ በተለምዶ ስናስተምር እናንተ በተለምዶ ስትማሩ ዘመናችን እንዲሁ አለቀ። ዓይናችን እያየ ጆሮአችን እየሰማ አንድ ትውልድ ከእጃችን አመለጠ። በምድራችን ያየናቸው ነውሮች ሁሉ፣ ኃጢአቶች ሁሉ ብናስተምር ኖሮ ብትማሩ ኖሮ አይታዩም ነበር። ወንጌሉ ጧትና ማታ ይሰበካል።
ተጋብዘን በምንሄድበት ቦታ ሁሉ እናንተም ቁጭ ብላችሁ ስትማሩ እናያለን። ቤተ ክርስቲያናችን ስለ ሰላም፣ ስለ ፍቅር፣ ስለ አንድነት 2000 ዓመት አስተማረች። ሕዝባችን ግን አንድነት አጥቶ ሰላም የሰማይ ያህል ርቆት እርስ በርሱ እየተባላ ዓይናችን ያያል፣ ጆሮአችን ይሰማል። የቤተ ክርስቲያኒቱ መልእክት ሌላ ነው። የሕዝባችን አኗኗር በተቃራኒው ሆነ። ችግሩ የማን ነው? የተናጋሪዎች ነው የእኛ ነው ወይስ የሰሚዎች እናንተ? እናንተ እኛን ትላላችሁ አሉ። ይገርማችኋል፣ እኛም እናንተን እንላለን። ወእንዘ ትትናሰኩ በበይናቲክሙ ታልቆ ተርፈክሙ አለ ጳውሎስ። አንዳችሁ አንዳችሁን ስትነቅፉ ዘመናችሁ አለቀ። የተከበራችሁ ኦርቶዶክሳውያን በጋራ በሰራነው ስህተት ያየነው የሰማነው ሆኗል። የአጭር ጊዜ የረጅም ጊዜ እቅድ አውጥተን በጋራ እንወያይና ብሔራዊ ይቅርታ እናውርድና ብሔራዊ ንስሐ እንግባና ይቅርታ ለተዋህዶ ምሕረት ለኢትዮጵያ እግዚአብሔር ይላክልን። የምናስተምረው ትምህርት ሌላ፣ የሕዝባችን አኗኗር ሌላ ሆኖ አስተምር ያለው ብዬ የምናገርበት ሞራል የለኝም። ራሴን ወክዬ ነው የምናገር። እንድትነቃቁ አንድ ምሳሌ ልንገራችሁና የዕለቱን ያነሳሁትን ምስባኩን የተወሰነ እናየዋለን። እግዚአብሔር ከሁላችን ጋር ይሁን። ጸሎት እያደረጋችሁ ሰላም ለኪ እየደገማችሁ ቃሉን ስሙት ምዕመናን። ሰይጣን ክፉ ነው። ብዙ ወገኖቻችንን በተልካሻ ምክንያት ቤታቸው እንዲያረፍዱ አድርጓል። ይኸው የተወሰኑት ከመጡ በኋላ ወደ ምሕረቱ ላይ ይወዛወዛሉ አማረብን ብለው። የእናንተ ሐሳብ ተሰርቆ እቤታችሁ ሄዳቸዋል። እኔም ቁሜ ለፈልፋለሁ። ዘመናችን እንዲሁ ያልቃል እና አንድ ምሳሌ ልንገራችሁ። ራሳችሁን እንደ መስታወት የምታዩበት ፈገግ የሚያስብልም ነው። አንተተው ልጆቻችሁን ይዛችኋቸው ነው፣ ግን አጠገባችሁ አድርጋችሁ ስርዓት አስተምሯቸው። ስርዓት ነው። እኛ ቤተ ክርስቲያን ውስጥ እምነት ስርዓት ነው የሚጠቅም፣ መምጣት ብቻ አይደለም። ስርዓታችሁን ያዙ፣ ስርዓት የሌላችሁ እና የተማርነው ትምህርትና የምንኖረው ኑሮ ባላንስ አላደርግ ሲል ይህንን ምሳሌ ብዙ መድረክ እንናገራለን። በአንድ አካባቢ የሚኖሩ ሰዎች በሰላም በጤና ሲኖሩ ሰካራሞች መጡና ቤት እየገዙ እየተከራዩ አብረዋቸው መኖር ጀመሩ። በኋላ በሰላም ይኖሩ የነበሩ ሰዎች ሰካራሞች ከመጡ በኋላ ሲደክሙ ውለው ሲተኙ ሰካራሞች እየጮሁ ይቀሰቅሷቸዋል። ምን ይሻለናል ብለው ጤነኞች መከሩ። ምን እናድርግ? አይ ለእነዚህ ለሚጠጡት አካላት የመጠጥን አስከፊነት ስልጠና እንስጥና ሰፈራችን በሰላም መኖር አለበት ብለው፣ ልብ ብላችሁ ስሙኝ ምዕመናን፣ በድንግል ማርያም ብላችሁ ሐሳባችሁን ሰብስቡ እስኪ። በኋላ ዶክተር ተመጣና አበል ተሰፍሮለት በመጠጥ የሚያስቸግሩ ሰዎች ከሰፈሩ ተመርጠው የመጠጥን አስከፊነት አንድ ሳምንት የጽሑፍ የቃል ትምህርት የሚጠጣ ሰው በነፍስም በስጋም የሚደርስበትን ችግር ዶክተሩ ሲያሰለጥን ሰነበተ። መጨረሻ የተግባር ትምህርት ለመስጠት አንድ አደገኛ የሀገራችን አልኮል በብርጭቆ ይዞ መጣና ጠረጴዛው ላይ አድርጎ የሆነች ትል አምጥቶ አልኮሉ ውስጥ ሲከታት አልኮሉ አደገኛ ስለነበረ ብጥስጥስ አድርጎ ድራሿን አጠፋት። ከዚያ የተወደዳችሁ የዚህ ስልጠና ተሳታፊዎች ምን እያደረግኩ እንደሆነ ገብቷችኋል ሲላቸው፣ አዎ ዶክተር አሉ በጋራ። ይሄ እንግዲህ አንደኛ ክፍል ሁለተኛ ክፍል የምታስተምሩ መምህራን ካላችሁ ሕፃናት በጋራ ነው መልስ የሚሰጡ። ስለ አትክልት አበቃቀል ሲያስተምራቸው የቆይና ልጆችን መምሩ ልጆች ገብቷችኋል ሲላቸው፣ አዎ ቲቸር ይላል።
ምን ማለት ነው ሲላቸው አናውቀውም ቲቸር ይላሉ። በቃ ይሄንን ስለሚያውቁ ዶክተሩ እጁን አውጥቶ የሚያብራራልኝ ያለ አንድ ሰካራም እጃቸውን አወጡና አባቴ ገብቶታል ለምን እንደሆነ አላቸው። ዶክተር ድከም ብሎ ነው እንጂ ልፋ ብሎ ነው እንጂ ለሁላችን ግልጽ ነው። እስኪ ግልጽ የሆነለውትን ያብራሩ ተብሎ ድምፅ ማጉያው ተላከላቸው። ምን እንዳሉ ሰምታችኋል ምዕመናን? አልኮሉ ውስጥ ትሏን ስታስገባት አልኮሉ ብጥስጥስ አድርጎ የማጥፋቱ ምሳሌ እናንተም ለወደፊት አልኮል ብትጠጡ በሆዳችሁ ያለው ትላትል ይጠፋላችኋል ማለት ነው። ስልጠናው በዚህ ተጠናቀቀላችኋል። ዶክተሩ ሊያስተላልፈው የፈለገው ሌላ፣ ስልጠናውን የሚወስዱ ሰዎች የተገነዘቡት ግንዛቤ ሌላ። የዶክተሩ ያስተላለፈው የመጠጥን አስከፊነት ለማሳየት ነው። ሰልጣኞች ግን የመጠጥን አስፈላጊነት ተገነዘቡ። እግዚአብሔር ከዚህ ይሰውረን። በማን የሳቃችሁ? እስኪ በሞቴ ንገሩኝ። በማን የሳቃችሁ? በሰካራሙ የሳቃችሁ? ከዚህ ሰውዬ ስካርና ከኛ ስካር የማን ይበልጣል? ስለ ሰላም ተምረን ስናበቃ በልዩነት እንኖራለን። ከጎረቤቱ ጋር ሰው ቡና አይጠጣም። ከቤተሰቡ ጋር ሰላም የለውም። ከራሱ ጋር ተጣልቶ ብቻውን የሚያወራ ሕዝብ ነው የምናስተምር። አፈር ፈጭቶ ውሃ ተራጭቶ ዝርዝር ቀጭቶ ካደገው ከሀገሩ ከወንዙ ልጅ ጋር በጠላትነት ከሚተያይ ሕዝብ በላይ የሰከረ ማን ነው? ማን ነው ሰካራሙ? 2000 ዓመት ስጋውን ደሙን ተቀበሉ ተብሎ ተሰብኮ ነጭ ፀጉር አውጥቶ ስጋውን ደሙን ሳይቀበል እድሜውን ከጨረሰ በላይ ሰካራም ማን ነው? አስማት ከሚቀብር ጽንስ ከሚያስወርድ በትዳሩ ከሚወሰልት በላይ ሰካራም አለ እንዴ? የሰራተኛ ደሞዝ ከሚቀማ የሰው ደም እጁ ላይ ካለበት በላይ ግን ቤተ ክርስቲያን ከማይጠፋ አስመሳይ አጭበርባሪ ክርስቲያን በላይ ሰካራም አለ እንዴ? ሰካራሞችማ እኛ ነን። የሚሰበከው ስብከት ሕይወታችንን ያልቀየረው አስራታችንን ቆርጥመን በልተን ረድኤታችን በብድር የምንማቅቅ ለብሰን የማንደምቅ በልተን የማንጠግብ ይሄ ነው ሰካራም ማለት ምዕመናን። ከንቱ ስልጠና፣ ከንቱ ትምህርት ዶክተሩን በከንቱ አደከሙት። ስንት በሽተኛ ትቶ የመጣ ዶክተር ሳምንት ሙሉ መከራውን አይቶ የመጠጥን አስከፊነት አስተማረ። ታዳሚዎች ግን የመጠጥን አስፈላጊነት ነው የገባን አሉት። ቤተ ክርስቲያኒቱ ስንት ዋጋ ከፍላ ጉባኤ ዘርግታ ታስተምራለች። ሕዝባችን ግን በትዳሩ ጸንቶ መኖር አቅቶት በተክሊል ታቦቱ ፊት የዳር ናቸው። ፍርድ ቤቱን አጨናንቀው አየን። ማረሚያ ቤቱ ሲጠና ብዙ የታሰረ የኛ ማኝ ነው። ሆስፒታል ተኝቶ የሚማቅቅ የኛ ማኝ ነው። ፍርድ ቤት ተካሶ የሚከራከር የኛ ማኝ ነው። የታለ ያስተማር ነው? የታለ የተማራችሁት? በተግባር አሳዩን። ፍቀዱልንና እንውቀሳችሁ፣ እንፍቀድላችሁና ውቀሱን። ያለ ነገር ወዳጆቻችን በጠላትነት አልተነሱም። ያከብሩን የነበሩ ሊያዋርዱን አላሰቡም። የተከበራችሁ ኦርቶዶክሳውያን እኛ የወከልን እግዚአብሔርን ነው። እባካችሁ እንመለስ። እስመ ትቤ ለዓለም አሐንጽ ምሕረተ እገብር ሲል ነው። ምሕረትን ለዘላለም አደርጋለሁ። በሰማይ ጸና ጽድቅከ፣ ቸርነትህ ይቅርታ ምሕረትህ በሰማይ በልዑላኑ በሰማይ በመላእክት ዘንድ ለዘላለም ጸንቶ ይኖራል።
ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጥኳቸው ጋራ ቃል ኪዳን አደረግኩ። የትምህርታችን ርዕስ ኪዳነ ምሕረት ነው። ይሁላችሁ ምዕመናን አንድ ነገር ስሙኝ። ቤተ ክርስቲያኒቱ ዛሬ ብዙ ጥያቄ አለባት። ብዙዎች ይጠይቋታል። መልስ ሰጪዎች ግን ዝግጅት አላደረግንም። ቤተ ክርስቲያኒቱ የማታውቃቸው ቤተ ክርስቲያኒቱን የማያውቋት አካላት ቤተ ክርስቲያኒቱን ለማብራራት መድረክ ላይ ተሰልፈዋል። ምን ይሆነኝ ብዬ ምጣድ ገዛለሁ፣ ምን ያደርጋል ብዬ ምጣድ ገዛለሁ፣ እንጀራ በምላስ ሲጋገር እያየሁ አለ ገጣሚ። ወዳጄ ዛሬ እንጀራ በምጣድ የሚጋገር እንዳይመስላችሁ፣ በምላስ ነው የሚጋገር። እንጀራ በምላስ ሲጋገር እያየው ምን ያደርጋል ብዬ ምጣድ ገዛለሁ። ምላሳሞች ተደራጅተው በምድራችን ተሰልፈዋል። ራሳችሁን ጠብቁ። አጥማቂ ነን የሚሉ፣ ባይታውያን ነን የሚሉ፣ ጥበብ እናውቃለን የሚሉ አስማተኞች፣ መተተኞች፣ ጠንቋዮች ተደራጅተው መጥተዋል። ራሳችሁን ጠብቁ ምዕመናን። እኔ ገጠር እያለሁ አንድ እውነተኛ ባይታዊ የተናገሩትን አስታውሳለሁ። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀናን ለመስሏችሁ ሲሉ ሰምቻለሁ። በማወቅ ባለማወቅ፣ በስተት በድፍረት፣ በሐሌው በገቢር ኃጢአት ሰርታችሁ የተደበቃችሁ፣ አስራት ያላወጣችሁ፣ ሥጋውን ደሙን ያልተቀበላችሁ፣ የሰራተኛ ደሞዝ ያለባችሁ፣ በትዳራችሁ የባለጋችሁ፣ አስማት የቀበራችሁ፣ ጽንስ ያስወረዳችሁ የዛሬው መልእክት ነው። እንዳትታለሉ ቀናን ለመስሏችሁ ንስሐ ግቡ። የመዳን ቀን ዛሬ ነው፣ አሁን ነው። አሁን በዚህ ዘመን ሁላችሁ እንደምታውቁት አብረን ስለምንኖር ሰአሊ ለነ ቅድስት ሰአሉ ለነ ቅዱሳን፣ ቅድስት ሆይ ለምኝልን፣ ቅዱሳን እባካችሁ ስለኛ ጸልዩ ስንል የለም ኢየሱስ ክርስቶስን በቀጥታ ማግኘት እየቻልኩ ለምንድን ነው ወደ ሰው የሚሄደው ብለዋቸው አያውቁም። በአግድም መሄድ ምን አስፈለገ? ቀጥታ ብነግረው ይሰማኝ የለም ወይ የሚሉ ዘመን ያጀገናቸው በዘረኝነት የሰከሩ በክርስትና ሕይወት የከሰሩ አካላት መጥተዋል። እነዚህ አካላት ሲጠይቋችሁ በግዕዝ መሳደብ ፈጽሞ የተከለከለ ነው። በደንጊያ መወርወር ፈጽሞ የተከለከለ ነው። ቤተ ክርስቲያኒቱን አውቆ ጠንቅቆ ተምሮ መልስ መስጠት ብቻ ነው ከኛ የሚጠበቅ። አይቻልም መሳደብ፣ አይቻልም በደንጊያ መወርወር፣ አይቻልም። ዘመኑ አይፈቅድም። መቼመች አዲስ ኪዳን አትፈቅድም። መልስ መስጠት ነው። ኪዳነ ተካሄድኩ ምስለ ሕሩያኔ። ሕሩያን የተባሉ አዳምና ሔዋን ናቸው። አዳምና ሔዋን ዕፀ በለስ በልተው ከገነት ከወጡ በኋላ በፈታይነቱ አንጻር መሐሪነቱን አስበው ንስሐ ሲገቡ ይቅርታ ሲጠይቁት መጽሐፈ ቀለሚንጦስ ላይ ተጽፏል። ምን አላቸው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ ወእድ ኩስተ መርብከ ወእትቤዝወከ በመስቀሌ ወበሞቴ። የመጀመሪያው ኪዳነ ምሕረት ይሄ ነው ምዕመናን፣ ጠንቅቃችሁ ተማሩ። የመጀመሪያው ኪዳነ ምሕረት የምሕረት ቃል ኪዳን ማለት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ። እስኪ እግዚአብሔርን አመስግኑት። ኪዳነ ምሕረት ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከመረጥኳቸው ከሌሎች ፍጥረታት ለይቼ ባሪያዬ በአምሳሌ ከፈጠርኳቸው ሕሩያን አዳምና ሔዋን ከነሱ ጋር ዘላለማዊ ቃል ኪዳን ገባው። ምን የሚል? ከልጅ ልጅ ተወልጄ አድናለሁ። የልጅ ልጅ ማን ናት እያለ አዳም ከገነት ወጣ። ማርያም ሰታቱ ውስተ ከርሱ ለአዳም ከመባይሪ ጻዳ፣ በውስጡ እየተፍለቀለቀች ድንግል ማርያምን በመትከፈ ልቡናው ተሸክሞ ከገነት ወጣ።
መላእክት አባረሩት። ዛሬ እርቅ ተወጥኗል ብለን እንደው ሌላ ነገር አንቀሰቅስም እንጂ ሰውና መላእክት እኮ ተጣልተው ነው የኖረ። ታውቃላችሁ አይደል? ዛሬ የምንለምናቸው ጠብቁን ብለን የምንጸልይላቸው መላእክት በአንድ ወቅት አያት ቅድመ አያቶቻችንን አዳምና ሔዋንን አባረዋቸዋል ከገነት። ዋዘዞሙ ለሱራፌል ወለኪሩቤል ከመ ይቀውፍና ዕፀ ሕይወት ዘውስተ ደዊሆሙ ኩናተ እሳት። ለምን? ከመ ኢይባ አዳም ተሃቢሎ፣ የተባረረው አዳም ዳግመኛ ተመልሶ ወደ ገነት እንዳይመጣ በር ላይ መልአኩ ቆመ። ሀገር ሰላም ብሎ አዳም ሲመጣ ተመለሰ ነው። እንዴት? መመሪያ ወርዷል፣ ተመለስ። ለአንተም ለእኛም ጥሩ አይደለም፣ እዚህ አካባቢ አትታይ ብሎ አባረሩት። ሰውና መላእክት የታረቁ አምላክ ወልደ አምላክ ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ነው። ኪዳነ ምሕረት ከልጅ ልጅ ተወልጄ አድንሃለሁ አለው። ዋመ በጻድሜሁ ጳውሎስ እንደነገረን ዘመኑ ሲደርስ ከድንግል ማርያም ተወለደ። ከድንግል ማርያም ተወለደ። እመቤታችን ለእናት ለአባቷ አንዲት ናት። እሷም የወለደች ኢየሱስ ክርስቶስን ብቻ ነው። ለማዕረገ ኑፋቄ ያልደረሱ እለይብልዎሙ ገሌ ወገሌ የሚያወሩትን እንዳትሰሙ። እሷም ለእናት ለአባቷ አንዲት ናት። ልጇም አንድ ኢየሱስ ክርስቶስ ብቻ ነው። እንዲሁም አንድ ባለቅኔ መምህር ፍስሐ ያውቁት ይሆናል። ዘይዜ በሚባል ቅኔ ይህንን ገልጦታል። እምጥንት ኢመሉ እስከ ይእዜ ደቂቃ አዳም ወሔዋን ዘአበዊሆሙ ቤተ እንዘ ይወልዱ ክሌተ ክሌተ ገና ምድር አልሞላች። የአዳምና የሔዋን ልጆች ዓለም ከተፈጠረ ጀምሮ እስካሁን ሁለት ሁለት ይወልዳሉ። ምድሪቱ ግን ገና አልሞላችም። እምጥንት ኢመሉ እስከ ይእዜ ደቂቃ አዳም ወሔዋን ዘአበዊሆሙ ቤተ እንዘ ይወልዱ ክሌተ ክሌተ አለና ማርያም እሰ ዘነሳት ቅድስተ ቅዱሳን በረከተ ወሊዳ ዋሂደ ወተወሊዳ አሐተ መላት ምድረ ወሰማያት። ወሊዳ ዋሂደ ወተወሊዳ አሐተ መላት ምድረ ወሰማያት እንተ በምድር ስራዊሃ ወበሰማይ አይጽቅያ። እስኪ ድንግል ማርያምን አመስግኗት። ኪዳነ ምሕረት ኪዳነ ምሕረት የምሕረት ቃል ኪዳን ራሷ ድንግል ማርያም እኮ ናት። 5500 ዘመን ሲፈጸም ከእሷ ተወልዶ ዓለምን ሊያድን እግዚአብሔር ለመረጣቸው ለአዳምና ለሔዋን ቃል የገባላቸው ድንግል ማርያም ምክሐ ዘመድነ የአጥንታችን ፍላጭ የሥጋችን ቁራጭ የባሕርያችን መመኪያ በእንተ ስማ ለማርያም ብለን ለምነን በልተን የዛሬውን እንዳታዩ ከብረን እናንተ ስፖንሰር ሆናችሁን ካባ ለብሰን መስቀል ይዘን ፊታችሁ የቆምንባት ድንግል ማርያም ረቂቁን አምላክ ገዝፎ የታየባት ገዝፈ ወልድ ብእስ የበረከት ወጸጋ እሙ ድንግል እስመ አብልዓቶ ሥጋ። ገዝፈ ወልድ ብእስ የበረከት ወጸጋ እሙ ድንግል እስመ አብልዓቶ ሥጋ። እናቶች ታውቁታላችሁ፣ ልጆቻችሁን በደንብ ካጎረሳችኋቸው ይወፍራሉ አይደል? ረቂቁ መለኮት ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ የታየባት እሷን በዚህ ልክ እንዳናስተምር ማን ይከለክለናል? እልል ብላችሁ እግዚአብሔርን አመስግኑ። አሁን ቅድም ያሉት ያዙና ማጥራት ይዛላችሁ ለሚጠይቋችሁ መልስ ለመስጠት ኢየሱስ ክርስቶስን እግዚአብሔርን በቀጥታ ማግኘት ኦርቶዶክስ ወደ ቅዱስ ምሉልን ትላለች። ከየት አገኘችው ይሉናል። የለም እንደዚህ ያለ የለም። ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 ላይ ይሰማችኋል ምዕመናን፣ በጎን የምታወሩ ባልቴቶች፣ እናቶች፣ የምትንቀሳቀሱ እህቶች መቼም እግዚአብሔር የሌላችሁ የእናንተን ነገር እኔ ሌላ ምንም አይደለም። ወንድሜ ነው ካልሹ አይገለኝም፣ ባሌ ነው ካልሹ በጣም ስለወደደሽ ይገለኛል አላት። በዚህ አጋጣሚ ግን ልንገራችሁ፣ እንደው አብርሃም ላለመሞት እንዲህ አላት እንጂ ሳራ ትንሽ እህቱ ናት፣ የአባቱ ልጅ ናት። እህቱን ያገባ አብርሃም ሕገ ልቡና ስለነበረ ነው። ያኔ በሕገ ልቡና ያው ጨለማ ስለነበር ዘመኑ በአዲስ ኪዳን እስከ 12 ቤት አይፈቀድም። መንፈሳዊ ዝምድና እስከ 7፣ ስጋዊ ዝምድና እስከ 7 ይቅርታ፣ መንፈሳዊ ዝምድና እስከ 12 አይፈቀድም። የአብርሃም ዘመን ሕገ ልቡና ስለነበረ በአባት እህቱ ናት፣ እህቱን ነው አግብቶ የሚኖር እና ወንድሜ ነው በይዋ ናት። ይህን አይደለም ልነግራቸው የፈለኩ። መጨረሻ
አቤሜሌክ የሚባለው ንጉሥ ሳራን አስጠርቶ ሊደርስባት ሲል ሰውነቱ አበጠ። ከራስ ፀጉሩ እስከ እግር ጥፍሩ፣ ከግንባሩ እስከ ተረከዙ አበጠ። ቤተሰብ ሁሉ አበጠ። አቤሜሌክ የሚባለው ስሙኝ፣ አሁን ምዕመናን እባካችሁ ስሙኝ፣ ቃሉን የተጠማችሁ ስሙኝ። የሚወዛወዙ ይወዛወዙ፣ የራሳቸው ጉዳይ። የሚያሳዝነው ቤተክርስቲያኒቱ እነዚህን ሰዎች ይዛ መሻገር አትችልም የሆነ ነገር ካላደረገ እና አቤሜሌክ ወደ እግዚአብሔር ጸለየ። አምላኬ ሆይ ምን ውኜ ነው ሰውነቴ ያበጠ? ኃጢአቴ ምንድን ነው ብሎ ጸለየ። ምን አለው እግዚአብሔር? የወዳጄን የአብርሃምን ሚስት እንዳትነካ ብዬ ነው አለ። እኔ እኮ ጌታ ሆይ ጠይቄያለሁ። እሷን ስጠይቃት ወንድሜ ነው አለችኝ። እሱም ስጠይቀው እህቴ ናት አለኝ። ኃጢአቴ ምንድን ነው? አሁንም ኃጢአቴን ይቅር እንድትለኝ እለምንሃለሁ። አሁን እነሱ እንደሚሉት በቀጥታ እግዚአብሔርን እለምንሃለሁ ሲለው እግዚአብሔር ምን አለው? ኃጢአትህን ይቅር እንድልህ ስላንተ ወዳጅ አብርሃም ምን ይበልልህ? ይጸልይልህ አለው። የተዋህዶ ኃጢአቷ ምንድን ነው? ነውሯ ምንድን ነው? ምን አጠፋች? በ21ኛው መቶ ክፍለ ዘመን ሊያስተምሩን ይፈልጋሉ እንዴ? እኔ እኮ አንዳንድ ጊዜ መምህራን እኔ ሰለስቱ ምዕት ያስቀኑኛል። ቢያንስ ኦሪጂናል መናፍቅ አግኝተው ከእሱ ጋር መከራከር ችሏል። አሁን እኮ ለማዕረገ ኑፋቄ አልደረሱ። እንዳንከራከር ስንቱን እርከን ወርዳ ነው ከነዚህ ወራዶች ጋር የምንቀመጥኛ። ወይ ለኑፋቄ እኮ በደንብ እኮ መናፍቅ ቢሆኑ ጥሩ ነበር፣ ለመከራከር ይመች ነበር። ሰለስቱ ምዕት መታደላቸው 150 ሊቃውንት 200 ሊቃውንት እድለኞች ናቸው። ቢያንስ ኦሪጂናል መናፍቅ ይህንን ጥጃ ጠባቂ የሚፈተን እንዲህ ነው። ሰው የሚፈተን በነገር ነው። የሚወዳት የመረጣት ሚስቱ እግዚአብሔርን ስደበው አለችው። ስንቶቻችሁ እናርፍበታለን ብላችሁ የጀመራችሁ ትዳር የእግር እሳት ሆኖባችሁ በሞትና በሕይወት መካከል እንደምትኖሩ እናውቃለን። ለችግራችሁ አልደረስንም እንጂ እንባችሁ አልደረስንም እንጂ ችግራችሁን እንጋራለን። በስቃይ የምትኖሩ እህቶች አላችሁ። ባሎቻችሁ ሰካራም ሆኖባችሁ በስቃይ የምትኖሩ ባሎች አላችሁ። ሚስቶቻችሁ ተሳዳቢ ሆነው ጥሎሽ ጥለህ ያገባት ሚስትህ ሰይጣን መስለህ ታይታት መከራን የምትበላ እግዚአብሔር ይድረስልህ። እንግዲህ ትዳርን እየመታ ነው ሰይጣን። ያላገቡ አናገባም ይላሉ ብዬ ነው እንጂ ብዙ ነግራችሁ ነበረ። ኧረ በስመ አብ እንዲህ ከሆነ ብሎ ደግሞ ሳያገቡ ነው የሚቀሩ። እሱም ኪሳራ ነው፣ እሱም ሌላ ክስረት ነው። እና ኢዮብን ስደበው አለችው። ተይ እናቴ ተይ፣ እግዚአብሔር ዋሃበ፣ እግዚአብሔር ነሳ፣ እግዚአብሔር ሰጠን፣ እግዚአብሔር ወሰደ። ራቄ ወፃይኩም ከርሰሜ ወራቄ ገብ ውስጥ ከርሰ ምድር። ራቁቴን ተወለድኩ፣ ራቁቴን ወደ መቃብር ወርዳለሁ። ተይ ክፉ ነገር ከአንደበትሽ አይውጣላት። ተሳደበች፣ እየዞረች ትበላለች። ሆዷ ሲጠግብ ትመጣና ኢዮብ ሕመሙን እንዳያዳምጥበት ትጮህበታለች። አንድ ቀን በጣም ተሰምቶት ቀና ብሎ ሲያያት መምህራን በዚህ ሐሳብ ይለያያሉ። እንደ ጥስተና እንደ ትቢያ በና ጠፋች ነው። የት እንደደረሰች አይታወቅም። ሶስት ወዳጆች ነበሩት። የሚበላውን የሚበሉ የሚጠጣውን የሚጠጡ በሁሉም ነገር አብረውት የነበሩ ነበሩ። አይገርማቸውም? ሀብቱ ሲያልቅ ግን ስልካቸውን ሲሾፍ አድርገው ጠፉ።
እንዲህ እኮ ነው የዓለም ነገር ምዕመናን። ትዝ አይላችሁም? ጴጥሮስ ከኢየሱስ ክርስቶስ ጋር 3 ዓመት ከዋለበት እየዋለ ሲማር ኖሮ ክርስቶስ ሲያዝ አንተ የክርስቶስ ደቀ መዝሙር አይደለም ሲባል አይ ይቅርታ ተሳስታችኋል፣ እኔ አይደለሁም፣ እኔ አንድ ቀንም አይቼው አላውቅም። ወዳጄ ክፉ ቀን ይሆናል አትበለው፣ ወዳጄ ክፉ ቀን ይሆናል አትበለው፣ ስትያዝ ይከዳል ሰው የጴጥሮስ ልጅ ነው ተብሎ ተጽፏል። ስትያዝ ይከዳል ሰው የጴጥሮስ ልጅ ነው። የኢዮብ ወዳጆች ከዱት። የዚህ ዓለም መርህ እከከይ ልከክህ ነው ወዳጄ። የሚጋብዙን የጋበዝናቸው ብቻ ናቸው። የሚደውሉልን የደወልንላቸው ብቻ ናቸው። ሚስኮል የሚያደርግልን የለም። ልጆቻችንን እንዴት እንደምናሳድግ የሚያውቀን መድኃኔዓለም ብቻ ነው የሚያውቀው። እናንተ የምታዩ እዚህ ያለውን አቋቋም ብቻ ነው። ሌላውን ኑሯችንን ማን ያውቃል? ስንጠላው የወደደን ማን ብቻ ነው? ምዕመናን አታመሰግኑትም? ወእንዘ ጸሩ ለእግዚአብሔር ነነ ወሶበ እንዘ ጸሩ ለእግዚአብሔር ነነ ተሳሃለነ በሞተ ወልዱ እግዚአብሔር ብቻ ነው ፈልጎ ያገኘን፣ ከወደቅንበት ያነሳ፣ እንባችንን ያበሰ፣ ሰላማችንን የመለሰ፣ ድንግል ማርያምን በእናትነት የሰጠን፣ ጻድቃን ሰማዕታትን ያደለን እግዚአብሔር ብቻ ነው። ሰው ደካማ ነው፣ ይሰበራል፣ ይዝላል ክንዱ። የኢዮብ ጓደኞች ከዱት። ሚስቱ ከዳችው፣ ጤናውን አጣ፣ ይጸልያል። እግዚአብሔር ምዕመናን ኃጢአት ሰርታችሁ የተደበቃችሁ ወይም ደግሞ የተደበቀ የተሰበረ ሰው ካወቃችሁ ይህን ታሪክ ንገሩት። የኢዮብ ታሪክ ተቀየረ፣ ጤናው ተመለሰ፣ ሀብቱ እጥፍ ድርብ ሆኖ መጣ። ሌላ ሚስት አግብቶ ከቀደሙት የበለጡ ብዙ ልጆች ወለደ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔርን ስደበው ያለችው ሚስቱ ከቤቱ ወጣች። በችግሩ ጊዜ የከዱት ጓደኞቹ የት ይግቡ? ሰማይ ይውጡ መሬት ይግቡ፣ የት ይግቡ? እንዴት አድርገን ነው የምናየው አሉ። ምዕመናን ታሪክ ይቀየራል። እግዚአብሔርን ጠብቁት። ጨለማ ሁኖ አድሮ ጨለማ ሁኖ ውሎ አያውቅም። ከጨለማው ቀጥሎ ምንድን ነው ምዕመናን? ኧረ እግዚአብሔርን አመስግኑ ምዕመናን። ከጨለማ ቀጥሎ ብርሃን ነው። ያጣ ያገኛል፣ የወደቀ ይነሳል፣ የተረሳ ይወሳል። ሙሴን ከባሕር አውጥቶ እስራኤልን የመራ አምላክ አንተንም አንድ ቀን በረድኤት ይጎበኛል። ጠብቀው ጠብቀው እግዚአብሔርን። ተስፋ አትቁረጡ። እኛ ተስፋችን የዓለም አይደለም። ለእመ ተነስተ ቤተ ማይደርነ ዘበምድር፣ ምድራዊ ኑሮ ባይሳካ ብነ ማይደር ዘበሰማያት ዘኢገብሮ እደ ሰብእ፣ የሰው እጅ ያልሰራው ቤት ይጠብቀናል እኮ እኛ። በ40 በ80 ቀናችን ስንጠመቅ የማን ልጆች ሆነናል? የእግዚአብሔር ልጆች እኮ ነን። 24 ሰዓት በቅዱሳን አማላጅነት እንደ ደመና የተከበብን የመላእክት ጥበቃ ከለላ ያለን 24 ሰዓት ልጄ ወዳጄ ይቅር በላቸው የሚል የእናት ትኩስ ምልጃ የሚቀርብልን የማን ልጆች ነው? ታዲያ ምን ሆናችሁ ነው? ያዘው ልቀቀው። ማን ነው ተስፋ ያስቆርጣችሁ? ማን ነው ተስፋ የሚቆርጥ? የእግዚአብሔር ልጆች አይደል? ወራሾች ነን። ልጆች ከሆን ወራሾች ነን አለ ጳውሎስ። መልአከ ብስራት ይህን የመሰለ ሕዝብ ታዲያ የእግዚአብሔር ልጅ የሆነ ሕዝብ በረጃጅም መቁጠሪያ በረጃጅም ጧፍ በትልልቅ መቁጠሪያ ሲደበደብ ገላጋይ እንዴት እናታለን? ምን በወጣው ነው ይሄ ሕዝብ የሚደበደብ? ልቀቅ እየተባለ ምኑ ነው የሚለቅ? የመንፈስ ቅዱስ ማደሪያ ሆኖ መስሎኝ ይሄ ሕዝብ ጣዖት የሚያመልከው ሕዝብ በሰላም እየኖረ ይሄ ሕዝብ ይደበደባል እንዴ? ዓለም የደበደበችው ይበቃዋል። የማን ልጆች ናቸው ምዕመናን? እናንተ አትነግሩኝም እንዴ? የእግዚአብሔር ልጆች ናቸው እኮ እናንተ። የማንም መለማመጃ አይደላችሁም እናንተ። ምን በወጣችሁ ትደበደባላችሁ? ይታምሩኑ ከመታቦቱ ለእግዚአብሔር አንትሙ ወመንፈስ እግዚአብሔር ህዱር ላዕሌክሙ ይልቅ ዘሰ አማሰነ ቤቶ ለእግዚአብሔር ሎቱኒ ያማስኖ እግዚአብሔር እሱን እንዳትረሱ። በኋላ 3 ወዳጆች ሄዱና ኢዮብ እግር ላይ ወድቀው ይቅር በለን አሉት። ዝም ሲላቸው ተነስተው ሄዱና እግዚአብሔር ሆይ ኢዮብን አስቀይመነዋል ማረን ሲሉት እግዚአብሔር ምን እንዳለ ታውቃላችሁ? መጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ልብ ያላችሁ ቤታችሁ ሄዳችሁ አስነብቡ ብያለሁ። ተሰማ እንደሆነ ስማ። ኪዳነ ምሕረት ነው ዛሬ። እርገቱን ትቼ ይህንን ያስተማርኩ ወቅታዊ ጥያቄ ስለሆነ ነው እንጂ እርገቱ ስንት ያስነግራል እኮ ዛሬ ያስነግራል። በእነ መምህር ፍስሐ ቋንቋ
እግዚአብሔር ምን እንዳላቸው ታውቃላችሁ? እኒህ ሶስት የኢዮብ ወዳጆች ወዳጄ ኢዮብ ስለ እናንተ ካልጸለየ በስተቀር ይቅር አላችሁ ማለት ነው። ጀግኖቻችን በቀጥታ እግዚአብሔርን ማግኘት እንችላለን ብለው ከየት ያመጡት ትምህርት ነው? መጽሐፍ ቅዱስ ይሄን ካለ አቅም ማወቅ አይሻልም? ኤክስፔሪየንስ ያላቸው ልምድ ያላቸው ቅዱሳን ሩጫቸውን የጨረሱ ሃይማኖታቸውን የጠበቁ ቅዱሳን ለምኑልን ብንል የሚያሳፍር መስሏችሁ ነው? እኔ የሚገርመኝ የመናፍቃን ንግግር አይደለም። እዚህ የተዝረከረከ አንድ እግሩን መናፍቅ ቤት አንድ እግሩን እዚህ አድርጎ ይሄንን ምንደኛ ከኛ ቤተክርስቲያን ነቅልን ሳናወጣ ቤተክርስቲያኒቱ አትሻገርም። ወይ ሙልጭ ብለው ውጣ ወይ ግባና በቤተክርስቲያኒቱ ስርዓት ኑር። በሁለት ቢላ መብላት አይፈቀድም። ከሊቅ እስከ ደቂቅ ይህ አካል ነው ተነቅሎ መውጣት ያለበት። ቤተክርስቲያኒቱ ጥንቅቅ ብላ የተሰራች ናት። ባለቤት አላት። መምህራን ናቸው ባለቤቷ፣ ጠባቂዎቿ እነሱ ናቸው። ቤተክርስቲያኒቱ መምህራንን ሲያስጠላት የዚያለት ፍሩ። ዓለም ያለ ጊዜው ያልፋል። ያን ጊዜ ፈረሱ ከነኮርቻው ሳይጠፋ ሚዛኑ ከነወርቁ ሳይሰወር ተስፋ አትቁረጡ። በ21ኛው መቶ ክፍለ ዘመን የምንሰማው አዲስ ትምህርት የለም። እውነት እላቸዋለሁ። ወዳጄ ኢዮብ ይጸልይላችሁ። ኧረ እባክህ አንተ ይቅር በለን። ወዳጄ ኢዮብ ይጸልይላችሁ። ሂደው ለኢዮብ ነገሩት። ኢዮብ እግዚአብሔር ፊት ቆመ። እባክህ ይቅር በላቸው ሳያውቁ በድለውኛል አለ። እግዚአብሔርም አላቸው እናንተ የኢዮብ ወዳጆች የወዳጄን የታማኙን የኢዮብን ጸሎት ሰምቼ ኃጢአታችሁ ተሰርዮላችኋል አላቸው። ክብርና ምስጋና ለአምላካችን። ኪዳነ ተካሄድኩ ምስለ ኅሩያኔ ማለት ይህ አይደለም ወይ? ከምወዳቸው ጋራ ከመረጥኳቸው ጋራ ከቅዱሳን ጋራ ቃል ኪዳን። ይህን ስትነግሯቸው ምን ይሏቸዋል መሰላችሁ? እናጅሬ ይሄ የብሉይ ኪዳን ታሪክ ነው ይላሉ። ይሄ የብሉይ ኪዳን እባክህ የብሉይ ኪዳን ታሪክ ነው ይላሉ። በአዲስ ኪዳንስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ሐዋርያው ቅዱስ ጳውሎስ ምን ይላል? በእኛም የማስታረቅ ስልጣን አኖረ። የምን ስልጣን ንገሩኝ? የምን ስልጣን አትነግሩኝም ወይ? የማስታረቅ ስልጣን በእኛ አኖረ ይላል። ምንድን ነው ማስታረቅ? ማማለድ ምንድን ነው? በአዲስ ኪዳን አሁን በብሉይ ኪዳን እነ ኢዮብ እነ አብርሃም፣ በአዲስ ኪዳን እነ ቅዱስ ጳውሎስ ካማለዱ ድንግል ማርያም እንዴት አታማልድ? እንዴት አታማልድ? እና ይሄ የዘመኑ ጩኸት ነው። ቤተ ክርስቲያናችሁ በዚህ ልክና ከዚህ በላይ ታስተምራለች። ኪዳነ ተካሄድኩ ምስለ ኅሩያኔ እመቤታችንም አሐዱ ነዳይ ዘክህደ ሃይማኖቶ ከያኪሰ ክህደ ሶባቤ በቅድመ ሰይጣን ዘአሳቶ አሚነ ዚአኪ ድንግል ላድኅኖ ነፍሱ በቋቶ እንዘ ይሴብሕ ተአምረኪ ወለጽጌኪ ምሕረቶ ተንሥአ እምነዋሙ በአቶ ቤቶ ወስሉጥ ስምኪ በኀበ እግዚአብሔር። ድንግል ማርያም አይደለችም? ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት አማልደዋል። በማቴዎስ ወንጌል ምዕራፍ 10 እንደተናገረው ቁጥር 42 ወዛ አስተየ ለአሐዱ እምእሉ ንዑሳን አኀዌ ጽዋ ማይ ቆሪር በስመ ረድኤ አማን እብለክሙ እያጉል አስቦ በደቀ መዝሙሬ ስም። ቃል ኪዳን ማለት ይሄ ነው። ኪዳነ ምሕረት ማለት ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። በብሉይ ኪዳን በአዲስ ኪዳን በነቢያት በሐዋርያት በአዋልድ መጻሕፍት በአስራው መጻሕፍት በመጽሐፍ ቅዱስ በገድል በድርሳን የተዘገበ ነው። ኪዳነ ምሕረት ማለት ይሄ ነው። የመጀመሪያው ቃል ኪዳን ለአዳምና ለሔዋን፣ ከዚያ በኋላ ለአብርሃም ለኢዮብ፣ ለአብርሃም በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ ለዳዊት እስመ እንፍሬ ከርስከ አነብር ዲበ መንበርከ። ቤተ ክርስቲያናችን ተሰርታ ያለቀች ስለሆነ ጮቱ ሲበዛ ከዚህ ስትወጡ የሚሰማው ጮት የደንቆሮች የሚጮት ጮት ሲበዛ ሀዲዳችሁን እንዳትለቁ ጥላችሁን ሰፍራችሁ እንድትኖሩ የቤተ ክርስቲያናችን መልእክት ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኑር። ተረፈ መዓልቱን ይባርክልን፣ የሁላችንንም ፍጻሜ ያሳምርልን። ኪዳነ ተካሄድኩ ምስለ ኅሩያኔ ከመረጥኳቸው ጋር ቃል ኪዳን ያደረግኩ መዝሙር 88 ቁጥር 3 ወስብሐት ለእግዚአብሔር በሰላም